ኢየሱስ ጌታ ነው። ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው። ሰዎች ያለቅሳሉ በጊዜው ደግሞ ምን ይላሉ? ይስቃሉ። ያዘነ ሁሉ ምን አይልም ማለት ነው? በዛው በለቅሶ አያልቅም ማለት ነው። የሚደሰትበት ጊዜ አለ ያለ መጽሐፍ ይናገራል። ለሐዘንም ጊዜ አለው፣ ለጭፈራም ጊዜ አለው። ጭፈራን ሲል ዝም ብሎ አሁን እንደዚህ ዓለማውያኖች የሚደነሱት ሙዚቃ ምን አይደለም ማለት ነው። በብሉይ ኪዳን ዘመን ዳዊት ራቁቱን ይላል መጽሐፍ ቅዱስ። ራቁቱን ሲል ግን ኖርማሊ ሙሉ ልብሱን አውልቆ ማለት አይደለም። ዳዊት ንጉሥ ነው። ካባውን ንግስናውን አወለቀና በዛ በታቦቱ ፊት ሲዘልና ሲጨፍር በሙሉ አቅሙ ታይታ ሜልኮን አሹፋበት ነበር። ታዲያ ዳዊት ራቁቱን ጨፈረ ማለት ሙሉ ልብሱን አወለቀ ማለት ነው አይደለም። መጽሐፉ እየተናገረ ያለው ክብሩን ይጣል። ንጉሥ ሲቀመጥ የራሱ ካባ አለ፣ መጎናጸፊያ አለ። ካባውን ጣለ፣ ንግስናውን ጣለ። እንደ ተራሳው አየችው ነው። ኢየሱስ ጌታ ነው። ዳዊትን ሜልኮን እንደ ተራሳው ንግስናውን ትቶ ካለ ካባው አየችው እንጂ ኖርማል ባዶ ራቁቱን አይታለች የሚል እንድምታ የለውም። ስለዚህ መጨፈር የሚለው ማምለክ ጋር ከአዲስ ኪዳን ኮንቴክስት ጋር የሚያያዝ ነው ማለት ነው። ከዛ ባለፈ ድንጋይ ለመጣል ጊዜ አለው፣ ድንጋይ ለመሰብሰብም ጊዜ አለው፣ ለመታቀፍም ጊዜ አለው፣ ለመለያየትም ጊዜ አለው፣ ለመፈለግ ጊዜ አለው፣ ለመተውም ጊዜ አለው። ብዙ ነገር አንዳንዴ በጣም አብስታችሁ የምትፈልጉት ነገር የለም። ከዛ ደግሞ ባላገኛችሁ ጊዜ ወይ ደግሞ እንዴት እንደሆነ ባናቅም ወይ ተገኝቶ የምትተውት ደግሞ ጊዜ አለ። ስለዚህ ለመፈለግ ምን አለው? ጊዜ አለው። ያን ነገር ደግሞ ለመተው ጊዜ እንዳለው መጽሐፍ ቅዱስ ይናገራል። ለማስቀመጥ ጊዜ አለው፣ አውጥቶ ለመጣለም ጊዜ አለው። አንዳንድ ነገር ይጠቅመናል ብላችሁ ያስቀመጣችሁት ነገር ቤት ውስጥ ያለቀ ዕቃ ሊሆን ይችላል በዚህ አጋጣሚ። ከዛ ሲያልቅ በቃ ለውበት ይሆናል ነገር ተብሎ የሚቀመጡ ዕቃዎች አሉ። በተለይ ሴቶች ይገባቸዋል። ከዛ በኋላ ደግሞ ከሆነ ሰዓት በኋላ ሲደበራችሁ ታወጡታላችሁ። ስለዚህ በቃ መጀመሪያ ትይዙታላችሁ፣ ሲያልቅ ደግሞ የሚጣል ነገር አለ። ኢየሱስ ጌታ። ይህን እንግዲህ ለምሳሌ ነው የተጠቀመው። ለማስቀመጥ ጊዜ አለው፣ አውጥቶ ለመጣልም ደግሞ ጊዜ አለው። ከዛ ባለፈ ለመቅደር ጊዜ አለው፣ ለመስፋትም ጊዜ አለው፣ ለዝምታ ጊዜ አለው፣ ለመናገር ጊዜ አለው። ብዙ ጊዜ ያዕቆብም ሲናገር ለመስማት የፈጠናችሁ ይላል። ለመስማት የፈጠናችሁ፣ ለመናገር ግን የዘገያችሁ። እንደ አማኝ ምን ያስፈልጋል ሲባል ስሙ። የፈለጋችሁ ቢቢሲ ስሙ፣ አልጀዚራ ስሙ፣ ምንም ሲኤንኤንም ስሙ፣ ኢቲቪም ስሙ፣ ኢቢኤስም ስሙ፣ ችግር የለም። ግን ፍጠኑና ስሙ፣ የሚጠቅማችሁን ስሙ። ለመናገር ግን ለዛ ነገር ሪቬል ለማድረግ ለመመለስ ግን አትፍጠኑ። በዊዝደም በማቹሪቲ መሆን አለበት የሚል አናሎጂ ያለው መጽሐፍ ቅዱስ። አማኝ መስማት ይችላል ፈጥኖ፣ ግን ለመናገር ደግሞ መዘግየት አለበት፣ ኮምፕሮማይዝ ማድረግ አለበት። ከአንደበት የሚወጣው ቃል ያንጻል ወይ መልካም ነው ወይ የሚለውን ማሰብ ስላለበት ለመስማት የፈጠነ ለመናገር የዘገየ ይሁን ብሎ መጽሐፍ ቅዱስ ይናገራል። ሌላው ለመውደድ ጊዜ አለው፣ ለመጥላትም ጊዜ አለው። ለጦርነት ጊዜ አለው፣ ለሰላም ጊዜ አለው። ለጦርነት ጊዜ አለው፣ ለሰላም ጊዜ አለው ማለት ሰላም የሚሆንበት ጊዜ አለ፣ ጦርነት የሚሆንበትም ደግሞ ጊዜ አለ ማለት ነው። ጦርነት ሲመጣ ሁሉ ወይኔ ማለት አያስፈልግም። ለምን ሲባል ሁሉም የሆነው በጊዜ ነው ማለት ነው። ከእግዚአብሔር ስኬጁል ውጭ እዚህ ምድር ላይ ምንም የሚሆን ጉዳይ የለም ማለት ነው። የዘመን መጨረሻ የሚለውን ትምህርት አንድ ክፍል ተምረን ፖስት አድርገነዋል። ኔክስት ተከታታይ ራእይ መጽሐፍን ብዙ ነው የምናጠነው። አሁን ዓለም ላይ እየሆነ ያለው ነገር ሁሉ የሆነ አዲስ ክስተት አይደለም ለእግዚአብሔር። በራእይ መጽሐፍ መሰረት እግዚአብሔር ሁሉንም ገልጦ ለዮሐንስ ነግሮታል። በምን ጊዜ ምን እንደሚሆን ከራፕቸር በኋላ ከቤተክርስቲያን ንጥቀት በኋላ የሚሆኑ 7 ዓመት መከራ፣ ከ7 ዓመት መከራ በኋላ 1000 ዓመት መንግስት፣ ከዛ በኋላ ደግሞ አዲስቷ ኢየሩሳሌም፣ ሁሉ ነገር ይሄ እኛ አምላክ ባይዘቦን ሴክሬት አይደለም። በዚህ አጋጣሚ ይሄ ክርስቲያኖች አምላክ የአብርሃም ይስሐቅ ያዕቆብ አምላክ ሴክሬት አይደለም። እዚህ ምድር ላይ ናዌዴስ ምን እየተደረገ እንዳለ እናውቃለን። ለምን ሲባል ዘመናትን እንመረምራለን። ዳንኤል መጽሐፍና ራእይ መጽሐፍ ምን እያሳለፍ እንዳለ ያውቃል። ዓለም መንግስታት ላይ እነዚህ G20 ሀገራት እነዚህ ስኬል መጽሐፍ ላይ የተነገሩ ትንቢቶች ሁሉ እየተፈጸሙ ያሉ ናቸው። ኢየሱስ ጌታ። ስለዚህ ምንም የሚያስገርም የሚያስደነግጥም ነገር የለም። የትኛውም የጠላት አሰራር በግልጽ አሁንም ኦፊሻሊ አለ። ከዛ ባለፈ ደግሞ ያው እንግዲህ የሚያዳግተውና በሙላት እንዳይሰራ የሚያደርገው አለ ተሰሎንቄ ሲናገር፣ እሱ ከመሃል ሲወገድ ግን በሙላት አቅሙን ይጠቀማል። የዛኔ ቤተክርስቲያንም የለችም። ግን ምንድነው መጽሐፉ ላይ የፈለገው? ለጦርነት ጊዜ አለው። ኤቭሪ ጦርነት ለዚህ ማቴዎስ ወንጌል ምዕራፍ 4 ባለፈው ስናይ በዘመናት መጨረሻ ህዝብ በህዝብ ላይ፣ ቋንቋ በቋንቋ ላይ፣ ነገስታት በነገስታት ይነሳሉ። እነዚህ ስለ ጦርነቱ ምጥ ናቸው ይላል፣ መግቢያ ናቸው። ለዘመን መጨረሻ ክርስቶስ ለመምጣቱ ምጥ ናቸው፣ መጨረሻው አይደለም። እና ይህን እንደዚህ ስትኖር የጦርነት ወሬ ስትሰሙ እንዳትሸበሩ ተረጋጉ። ይሄ መጀመሪያው ጣሩ ነው። ስለዚህ ጦርነት ይፈጠራል። አዎ። አንዳንዴ ሰላም ይሆናል። አዎ። በቃ እግዚአብሔር ሲፈልግ ሰላም ይሆናል። አሊያ ደግሞ የዘመናት መጨረሻ ይሄ ምድርና ይሄ ሰማይ ራሱ ተጠቅልሎ ስለሚጠፋ ጦርነት መምጣቱን ግዴታ ነው። ኢየሱስ ጌታ ነው። ስለዚህ እዚህ ምድር ላይ የሚያልፈው ነገር ሁሉ በእግዚአብሔር ፕሮግራም ውስጥ ያለ ነው እያልኳቸው። አዲስ ክስተት እንደተከሰተ የሚመስለን ለእኛ ነው። ዛሬ አሁን ማታ የሆነ ቢቢሲ በሰማ ወይኔ እንደዚህ ሆኖ የከነገ ወዲያ እንትን ሀገር በረዶ፣ ወይኔ የሆነ ሀገር ድርቅ። በቃ እነዚህ በመጽሐፍ ቅዱስ አስቀድመው ከ2000 ዓመት በፊት ጌታ ኢየሱስ የተናገራቸው ለሐዋርያቶቹ። ኢየሱስ ጌታ ነው። አሁን ዘመኑን ጠብቆ የተፈጸሙ ያሉት ትንቢቶች እንደሆኑ መንገዘብና ማወቅ
ያስፈልጋል ማለት ነው። ኢየሱስ ጌታ ነው። ከዛ ባለፈ ሰራተኛ ከጥረቱ የሚያገኘው ትርፍ ምንድነው? ሰዎች ይደክሙበት ዘንድ እግዚአብሔር የሰጣቸው ከባድ ስራ ጫና አያለው እያለ የሚናገረው ንግግር አለ። ከዛ ባለፈ የተወሰነ ሰው ልንገራችሁ። እዚህ ዘፍጥረት ምዕራፍ 35 ላይ ያዕቆብ የሚባል ሰው አለ። ያዕቆብ ከኤሳው ሸሽቶ በነበረበት ዞላ ቤቴል የምትባል ስፍራ ላይ ኪዳን ይገባል እና እግዚአብሔር ባደረገለት በሰራለት ባከናወነለት ጊዜ ዘፍጥረት ምዕራፍ 35 ላይ ይመጣና እንግዲህ ተንከራተተበት ጊዜ አለው። ያዕቆብ ተንከራቷል፣ ተሰዷል በኤሳው በወንድሙ ከሱ ለማምለጥ ከመሞት ብሎ በጣም ዋጋ ከፍሏል። ምድረ በዳ ላይ ተኝቷል። እግዚአብሔር ኪዳን ገብቶለታል። በዛ ጊዜ የረዳው እግዚአብሔር እንደዚህ አለ። 35 ላይ መጥቶ በመከራዬ ጊዜ ለረዳኝ በሄድኩበት ቦታ ሁሉ ላልተለየኝ አምላክ መሰዊያ ሰዋለሁ። ልጆቹን ኑን እንውጣላቸው ለእግዚአብሔር መሰዊያ እንስራ። ኢየሱስ ጌታ ነው። የሆነ ለካ ጊዜን ስናስብ የመከራ ጊዜ አለ፣ ደግሞ መከራው አልፎ ደግሞ የምስጋና ጊዜ። ያዕቆብ መላ ቤተሰቡን ይዞ ኑ እንውጣለ። ኢየሱስ ጌታ ነው። ለእግዚአብሔር መሰዊያን እንስራ ሲል ዘፍጥረት ምዕራፍ 35 ቁጥር 1 ጀምሮ የሚናገረው ነገር እንደዚህ አለ። እግዚአብሔር ያዕቆብን ተነስተህ ወደ ቤቴል ውጣ፣ እዚያም ተቀመጥ፣ ከወንድም ከኤሳው ሸሽተህ በሄድክ ጊዜ ለተገለጠልህ አምላክ በዚያ መሰዊያ ስራ አለው። ስለዚህም ያዕቆብ ለቤተሰቦቹና አብረውት ለነበሩ ሁሉ እንዲህ አላቸው፣ በእናንተ ዘንድ ያሉትን ባዕዳን አማልክት አስወግዱ፣ ሰውነታችሁን አንጹ፣ ልባችሁንም ለውጡ። ተነስተህ ወደ ቤቴል ውጣ፣ እዚያም በመከራዬ ጊዜ ለሰማኝ በሄድኩበት ስፍራ ሁሉ ላልተለየኝ አምላክ መሰዊያን እሰራለሁ። ኢየሱስ ጌታ። መከራ እየበት ታይም ነበረ። አሁን ደግሞ ሰለብሬት የሚያደርግበት ጊዜ እንዳለ ይናገራል። ከዛ ባለፈ እዚህ ዘጸአት ምዕራፍ 2 ላይ ሙሴ የሚወለድበት ጊዜ ነው። ሙሴ ሲወለድ በጣም ከባድ የነበረበት ጊዜ ነው። 70 የሚያክሉ ያዕቆብም ጨምሮ ነጋር፣ ነፍታሌም እነዚህ የእስራኤል ነገዶች የመጡበት ነው እና በዛ ጊዜ ወንድ ከሆነ ይገደል ተብሎ አዋጅ የወጣበት ጊዜ ነው። ስለዚህ ሙሴን እናቱ ወለደችው፣ 3 ወር ሸሸገችው። 3 ወር 90 ቀን ማለት። ከ90 ቀን በኋላ ግን በንጉሥ አዋጅ መሰረት ሙሴ ሊቀመጥ አይችል። ኢየሱስ ጌታ። ስለዚህ ከ3 ወር በኋላ በዘፍጥራን በቅርጫት አድርጋ በአባያ ውስጥ አድርጋ ጣለችው ይላል። ከርቀት እህትዮ ታይ ነበረ። ከዛ ሳ ደግሞ እግዚአብሔር ዓላማ ስላለው በጊዜ ሁሉ ስለሚሰራ ያን የፈርዖንን ልጅ በጠራራ ፀሐይ ላይ ያው ሻወር ለመውሰድ የንጉሥ ቤት ውስጥ ያሉ ትልልቅ መዝናኛዎች መታጠቢያዎች እያሉ አባይ ወንዝ ውስጥ እዛ ቆሻሻ ውስጥ ሄደሽ ታጠቢ ያለት እግዚአብሔር ማለት። ኢየሱስ ጌታ። ወታ ሙሴን ከውሃ ውስጥ ታውጣታ ያላችሁ ሙሴን ብላ ያወጣችለት እሷ ናት። ከውሃ ወጣሁትና ሙሴ ብላ ትጠራዋለች። ስለዚህ ምን ሲባል ጊዜ የሚባል ጉዳይ አለ። ከ3 ወር ጊዜ በኋላ ልሸሽገው አልቻለችም። በጊዜው በሐይቅ ውስጥ በወንዙ ተጣለ። በጊዜው ደግሞ ወጥቶ ወደ ግብጽ ቤት አደገ። እዛም ደግሞ ያለች እህትየው የሚያሳደግልሽን ልጅ ላምጣ ሰው ላምጣ ስትል እናትየውን አመጣ። በዛ በፈርዖን ቤት እናትየው ሙሴን ስታሳደገው ታያላችሁ። ከዛ በኋላ እነዚህ ህዝቡ እንዳልሆኑ እነዛ የሚረገጡት እስራኤላውያን ህዝቡ እንደሆኑ ተነግረው ታስተምረው ነበረ። እዛ ሆኖ ሙሴ የግብፅን ጥበብ ተማረ። ከዛ በኋላ ደግሞ መንፈሳዊ ዓለም ደግሞ እናትየው ታስተምረው ነበር። ከዛ በኋላ 40 ዓመት ሲሆነው ይላል እንግዲህ ስለ ጊዜ ያወራል። 40 ዓመት ሙሴ ሲሆነው ሲያይ አንድ ግብፃዊና አንድ እስራኤላዊ ይመታቱ ነበር፣ ይደባደቡ ነበር። ስለዚህ ለህዝቡ ለተጨቆነው ህዝቡ ባህል ያልሆነው ህዝቡ መፍትሄ መፍጠት የሚችለው በጉልበት መስሎ ስለታየው ሙሴ ወጥቶ አንዱን ግብፃዊ በቦክስ ይገለዋል። ኢየሱስ ጌታ። ይህ ወሬ ፈርዖን እንደሰማ ሲያቅ ደግሞ ወደ ራጉኤል ወደ ሲፓራ አባት ቤት ወደዛ ሸሸ። እዛ ሄደ። እግዚአብሔር መልካም አረገለት። ሲፓራን አገባ እና ጌርሳምን ወለደ ይላል መጽሐፍ። ኢየሱስ ጌታ። ታዲያ ሙሴ በ40 ዓመት ነፃ የሚያወጣ መስሎት ነበር? አዎ ሰውን ገለው ነበር። ነገር ግን እግዚአብሔር ሊያስተምረው ድጋሚ በእጅ አይሆንም ብሎ ሲነግረው ታያላችሁ። አይ በቃ የእግዚአብሔር ጊዜ ደግሞ አለ ማለት ነው። 40 ዓመት ራጉኤል ጋር ገባ። 40 ዓመት ያክል ግን ምን ሆነ ማለት ነው? ሙሴ እረኛ ሆኖ እዛው በግ ይጠብቅ ነበር። 80 ዓመቱ ላይ ቀጥታ እግዚአብሔር ታውዴን ሰዓት ከሄደባችሁ እንትበሉ። ስለዚህ ምን እያለ ነው? 80 ዓመቱ ላይ እግዚአብሔር መጣን እንደዚህ ያለው ኢየሱስ ጌታ 80 ዓመቱ ላይ መጥቶ አሁን አለው በቃ ወደ ህዝቡ የሚሄድበት ነፃ የሚያወጣበት ጊዜ እንደሆነ ይነግረዋል። ሳይ ሰዓቱ ቁጥቋጦ ውስጥ አይቃጠልም። ከዛ ጠጋ ሲል የተቀደሰ ስፍራ ነው። ማን ነው ሲለው የአባቴ አብርሃም ይስሐቅ ያዕቆብ አምላክ ነኝ። ከዛ ወደ ህዝቡ ሄዶ ነፃ ያወጣ ዘንድ እግዚአብሔር ይናገራል። ማን ላከኝ ልበላቸው? ያለና የሚኖር ልኮኛል በላቸው። ኢየሱስ ጌታ ብሎ ይናገራል። ምልክት ሰጠው። ያ የበትሩን የእረኝነቱን በትር ያዘ። በትሩን ጣላለው፣ እባብ አደረገ። ከዛ ማጅራቷን ያዛለው። እጁን እዚህ በብቱ ከተተ በረዶውን ሲያወጣው ድጋሚ ሲያስገባ ከዚህ ምልክት ጋር አሳጅበው ወደ ህዝቡ ላከው። የት 80 ዓመት ነው እንግዲህ እግዚአብሔር እንዴት በጊዜ ሲሰራ እንደነበር። በ80 ዓመቱ ሄደ። እንግዲህ በ120 ዓመቱ ኖሮ መጨረሻ ከነዓን ባይገባም በተራራ ስፍራ ላይ ተሳልሞ እንዳለፈና እነ ኢያሱ ይዘው ወደ ከነዓን እንደገቡ ይታወቃል። ስለዚህ ምን እያልኳችሁ ሁሉ ነገር ጊዜ አለ። እግዚአብሔር በ40 ዓመት አይ በቦክስ አይደለም ብሎ 40 ዓመት ምድረ በዳ አስተምሮት በ80 ዓመቱ ነፃ ሊያወጣ ድጋሚ ሲመጣ ታያላችሁ። ከዛ በኋላ እስከ 120ኛው ዓመት ድረስ እስከ መጨረሻው ተራራማ ስፍራ ላይ አብሮ ተቀመጠ። እነ ኢያሱ
ጊዜው ሲገቡ ታያላችሁ። ሌላው ኢያሱ ምዕራፍ 6 መክብብ 9 ሉቃስ 2 ላይ የምናነሳቸው ሰዎች አሉ። እነማን ከተባሉ እዚህ ኢያሱ ምዕራፍ 6 ላይ እግዚአብሔር ኢያሱ ጋር ቀጥታ ሄዶ ስለ ጊዜ ነው የምናየው። እሱን ለፈውና መክብብ ምዕራፍ 9 ያ መክብብ ምዕራፍ 9 ላይ አንድ በጣም የሚወደድ ቃል አለ። መክብብ ምዕራፍ 9 ቁጥር 11 ላይ እንደዚህ ይላል፣ ሌላም ነገር ከፀሐይ በታች አየሁ፣ ሩጫ ለፈጣኖች ውጊያም ለኃያላን አይደለም፣ እንጀራ ለጠቢባኖች ወይም ባለጠግነት ለብልሆች ወይስ ሞገስ ለአዋቂዎች አይሆንም፣ ጊዜና እድል ግን ሁሉን ይገናኛቸዋል። ጊዜና እድል። ስለዚህ ሁሉም ሰው ምን አለው ማለት ነው? ጊዜ አለው። ጊዜያችሁን ግን በምን መቀየር አለባችሁ? በእድል ፋንታ። ዳዊት ምንድን ያደረገው እዚህ ስፍራ ላይ ሲባል ወደ ኤልያብ ሄዶ ያ 6 ክንድ እንደሚያክለው ተዋጊው 40 ቀን ሙሉ እስራኤልን ባናወጠ ጊዜ እነ ኤልያብም የሆኑ መላው እስራኤል ሕዝብ ሊዋጋው ይቻል አልነበረም እና በዛ ጊዜ እንጀራ ሊያደርስላቸው ሄደ። እንጀራውን በሚያደርስ ጊዜ ምንድነው ሲባል ሰማ። ይሄን ሰውዬ የሚጥል የሚገልሰው ከንጉሥ ዘንድ እንደዚህ አይነት ሽልማት አለው እንዲህ ብሎ ሲናገረው ሰማና ይሄን ሸለፈታም ይጥላሉ አለ። ምንድነው ታዲያ መክብብ ላይ ሰለሞን እያለ ያለው ሲባል ጊዜና እድል ሰዎችን ሁሉ ይገናኛቸዋል። ይሄ ጊዜ ለዳዊት ምን ነበረ ማለት ነው? ጎልያድን ለመጣል ጊዜው ነበር። ያ ጊዜ እናትየው ስትልከው እንጀራ ለማድረስ ነው ሄደው፣ ምሳ ለማድረስ ነው ሄደው። ግን በእግዚአብሔር ዓላማ ደግሞ ያ ጊዜ ዳዊት ጎልያድን የሚጥልበት ጊዜ ነበር። ኢየሱስ ጌታ። ይሄን ጊዜ ግን አዘራይ ታይም አዘራይ ፕሌስ ጊዜውን በድል ፋንታ ቀይሮ በወንጭፍ አማካይነት ዳዊት ጎልያድን እስራኤልን ያስቸገረው ጎልያድን ሲጥል ታያላችሁ። ኢየሱስ ጌታ ነው። በዚህ ውስጥ ምን እንማራለን ሲባል ለሁሉም ሰዎች ምን አለ? ጊዜ አለ። ያን ጊዜ ግን በማወቅ በድል ፋንታ መቀየር እንዳለብን ከዚህ እንማራለን። ከዛ ባለፈ እዚህ ሉቃስ 2 ላይ ስምዖን የሚባል ሰው አለ። ስምዖን የሚባል አንድ ሰው በቤተ መቅደስ ውስጥ ከመሞቱ በፊት እግዚአብሔር አምላክ ቅዱሱን ብላቴናውን ሳያይ እንደማይሞት ይነግረው ነበር። የት? ሉቃስ ወንጌል ምዕራፍ 2 ቁጥር 25። በዚያን ጊዜ ጻድቅና ትጉህ የሆነው ስምዖን የሚባል አንድ ሰው በኢየሩሳሌም ይኖር ነበር። እርሱም ይላል የእስራኤልን መጽናናት የሚጠባበቅና በመንፈስ ቅዱስ በላዩ ያደረሰው ነበር። ደግሞም የጌታን መሲህ ሳያይ እንደማይሞት በመንፈስ ቅዱስ ተገልጦለት ነበር። ብላቴናው ክርስቶስ ከድንግል ማርያም የሚወለደው እሱን ታያለህ አሉ። ሳታይ አትሞትም ብሎ ተረድቶ ነበር። ጊዜውን ያውቅ ነበር። ኢየሱስ ጌታ። ሌላው እዚህ ሐዋርያት ሥራ ምዕራፍ 2 ላይ እንግዲህ ታውቃላችሁ ጌታ ኢየሱስ 40 ቀን ተገልጦላቸው ለሐዋርያቶች ከ40 ቀን በኋላ ሲያርግ ታያላችሁ። በሐዋርያት ሥራ ምዕራፍ 1 ላይ ካረገ ከ10 ቀን በኋላ ግን መንፈስ ቅዱስ መጥቷል። ስለዚህ ምን ይሉ ነበረ ማለት ነው? ያችን ጊዜ እንደዚህ ያላቸው ሐዋርያት ሥራ ምዕራፍ 1 ላይ ኃይልን ሳትቀበሉ ከኢየሩሳሌም አትውጡ አላቸው። ስለዚህ ኃይልን ሳይቀበሉ እስከ ጊዜው ድረስ ምን መሆን ነበረባቸው? እዛው መቀመጥ ነበረባቸው። ጊዜው ደርሶ ግን ኃይል ከተቀበሉ በኋላ ሲወጡ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ምስክሮች ትሆናላችሁ እንዳለ ልክ እንደዛ ከትንሽቷ ሮም ጀምሮ እስከ ታላቂቷ ከትንሽቷ ኢየሩሳሌም እስከ ታላቂቷ ሮም ድረስ ወንጌል በኃይል በግርማ ሲገባ ታያላችሁ ማለት ነው። ኢየሱስ ጌታ። ክብር ለጌታ ይሁን።